نزعنت النعلو تخونهم بعلها لبخ اللسان عصار زيبو عندنا نزعنتكي زيتي سكفلو عداي مكر عدرا عداي وقيل بليو عداي مريت سمايكي عداي توننيو عداي باندير أحمر تقراي سقاقليو أي هاريري تقراي هاريري ጋራ ውሳኔ ያሰራፍንበት ጉዳይ አይደለም በተለይ መልኩ ሊሰራው የሚችል ነገር የለም አሁን ካባለብሶ ነው ግፋበል አይዟችሁ ሊል ነው እስካሁን ያልተሞከረ ነገር እኮ የለም አቢ መገናኛ ራዲዮ ይዞ ቀይ ኮፍያ አርጎ የማን ሀገር ዩኒፎርም እንደሆነ ማይታወቅ ያዳኝ ልብስ ለብሶ መለማመጃውን አይዟችሁ ያላለበት ቦታ አለ ወይ እስኪ ካንድ ወር ከሁለት ሳምንት በፊት እኮ አንድ ቦታ ሄዶ ውቅን ሄዶ መለማመጃ ነው ይሄ ሰራዊት ይሄ ሽፍታ ሰራዊት ለአፍሪካ ለዓለም የሚሆን ሰራዊት አቋቋመናል ስፓርታ ገሌ ያለ ሰው ሊያጽናና ሞክሯል እነዛ ዋሻቸው ሰዎች ናቸው አልቀው ተደምስሰው እዛ አሁን እሱ ያናገራቸው ምራውዝ የሚባለው ሁሉም ቦታ ላይ ተበትነው የገቡበት ቦታ ሁሉም ፕራይቬት ኢፌክት የሚባላል ፕራይቬት ኢፌክት ማለት የግል ቃሽንም ጭምር አዝረክርከው ሄዱ አዛዦች ናቸው ሁሉም ቦታ የግል ቃቸውን አዝረክርከው ሄዱ ሰዎች ናቸው እነዚህም በምን ስሜት ነው አብይ ድንገት እዚህ ሁሉ ጣጣ ያከተታቸው ሰውዬ ካባለብሶ መጥቶ አይዞን ስላለ በምን ስሌት ቢል ያሸንፉ የህወሓት አመራር እድር መቆጣጠር ይፈልጋል ማህበር መቆጣጠር ይፈልጋል ቤተክርስቲያን መቆጣጠር ይፈልጋል መቆጣጠር የማይፈልገው ባህል መቆጣጠር የማይፈልገው የህብረተሰብ ህይወት መስክ የለም ስለዚህ ይሄን ለማድረግ በመታደርገው ጥረት ለይስሙላ ፓርቲዎች እንዲኖሩ እንኳን ብትፈልግም ፓርቲዎቹ ሳይቀር ባንድ በሌላ መልኩ በቀጥታ በህወሓት አመራር አሳሰብ ተጽዕኖ ስር ናቸው ይሄንን ለማድረግ የሚጠቀምበት ሚዲያ ተቆጣጣራለ ሁሉም አይነት ተቋማት ተቆጣጣረ አሳሰቡ አሁን የትግራይ ህዝብ የገጠመው ጣጣ ምንድነው ህወሓትን የራሴ ድርጅት ነው ብሎ የሚያምን በሚሊዮኖች የሚቆጠር የትግራይ ተወላጅ አለ ነበር እንዳደረጃጀት የትግራይን ህዝብ የተደራጀ ትግል ከመምራት አንፃር ትልቅ አስተዋጽኦ ያደረገ ድርጅት ቢኖር ህወሓት ነው የተደራጀ ትግል ከማድረግ አንፃር ከዛ ፊት የተወታተነ የትግል ምዕራፎች ነበሩት የትግራይ ህዝብ ያቢ ያምባገነንነት ህልም ካውንተናንስ ለማድረግ ተቀብሎ እሺ ብሎ ጸጥለት ብሎ ለመገዛት የሚያስችል ታሪክም የለንም በዛ ደረጃም ኃላፊነታችን ለህዝብ ያለና ኃላፊነት በዚህ ደረጃ ኮምፕሮማይዝ ምን አድርገው ነው ትግርኛ ተናጋሪው ስለሆነ ብቻ እና ዳነች አበበ ወጥተው የሚያወሩት እኔ ሀፍረት ነው የሚሰማኝ ከነዚህ ሰዎች ጋር አንድ ሊደርሺፕ መድረክ ላይ የነበርኩ መሆኔ ራሱ በጣም የሚያስደንግጠኝ ፈቅደን ብናኖራቸው ትላለች አዳነች በዚህ ደረጃ የሚያስቡ ሰዎች ናቸው ኢትዮጵያን ያስተዳድራሉ ፈቅደ የትግራይ ተወላጆችን ፈቅደን ብናኖራቸው ጁንታው አሸነፈ ብለው ሲጨፍሩ ያድራሉ ገና ይጨፍራሉ ምክንያቱም ሞር ስለሚያሸንፍ እነሱ ጁንታ የሚሉት የትግራይ ህዝብ ስለሚያሸንፍ ምንም ጥርጣሬ የለውም ሶ በዚህ የሚጨፍር ሰው ጋር ይጨፍራል ገና ግን ጉዳዩ የመጨፈር ያለመጨፈር ጉዳይ አይደለም እነዚህ ሰዎች ኢትዮጵያዊነት ምንድነው የሚመዝኑት ሰው ያሳስበኛል የህወሓት አመራር ይሄንን አቢዩዝ ያደረገ ነው ስልጣኑን ለማራዘም ሲጠቀም የነበረው እዚህ ግባ የሚባል ለውጥ ያን የመሰለ የተደራጀ ህዝብ ይዘ ያን የመሰለ ጠንካራ ስራ ወዳድ አገሩን ይወድ ህዝብ ይዘ ትግራይ መድረስ የነበረበት ደረጃ ላይ ከማድረስ ይልቅ በታሪክ አጋጣሚ እጁጋ የገቡ አማራጮችን ስልጣንና ስልጣን ብቻ የተወሰነ ቡድንን ጥቅም ከማረጋገጥ አንፃር ብቻ እየመዘነ የመጣ አመራር ነው ሶ አመራር ውስጥ ትልቅ ለህዝብ ለሀገር ትልቅነት ትልቅ አስተዋጽኦ ያደረጉ መሪዎች ነበሩ ምንም የሚያጠራጥር ነገር የለው እንደዛ ሆኖ ግን መጨረሻ ላይ ወደ ምን ወረደ ወደ ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ የህዝብ አጀንዳው ያልሆነ እኔ ያልኩት ምን እንደሚልም እንኳን አይታወቅም እኔ ያልኩት ብቻ ነው ትክክል የሚል ከእንቅልፍ ባኖ በተነሳ ቁጥር የሚመጡለት ጉዳዮችም የህዝብ አጀንዳ ያስመሰለ የሚያደናግር ይሄንን ሮላውት ማድረግ አይቻልም እና አሁን በዚህ ሰዓት ይሄኛው የክተት ጥሪ ስንተኛው እንደሆነ እግዚአብሔር ነው የሚያውቀው
ምን ዓላማ እንዳለው መገመት ራሱ በጣም የተለየ እነሱ ሰፈር ውስጥ መሆን ይጠይቃል። የሱን አእምሮ ቃል በቃል የማንበብ አቅምን ይጠይቃል። እሱ አቅም አለኝ ቢያራምንም እንደዚህ አይነቱ ውሽንብር ውስጥ መግባትም ይሄ መንግስት የሚባል የድርዮች ስብስብ ሳይወርድ ምንም ይሁን ሰላም አናገኝም፣ ምንም ይሁን የኢትዮጵያ ህዝብ ሰላም አያገኝም የሚል እምነት አለን። ከምንም ነገር በላይ የትግራይ ህዝብ አሁንም ዋና ጠላታቸው ነው። ከሁሉም አቅጣጫ የሚያደርጉትን እንቅስቃሴ ከትግራይ ህዝብ ለማጥፋት ያላቸውን ፖቴንሻል ከመፈተሽ አንፃር ነው የሚያደርጉት። ይሄን ማድረግ የሚያስችላቸውን ሙሉ አቅም ሙሉ በሙሉ መደምሰስ አለበት ብለን ነው የተንቀሳቀስን ያለነው። እነዚህ ሰዎች ነው መደጋገም አያስፈልግም፣ እስኪወገዱ ድረስ ይቀጥላል። ስለዚህ የሚወገዱበትን ጊዜ ማሳጠር ብቻ ነው። ህወሓት እና ትግራይ አንድ ናቸው፣ የትግራይ ህዝብ አንድ ናቸው የሚለውን ማጭበርበሪያ አመራሩ ይጠቀምበታል። አመራሩ የሚጠቀምበት ከስርቆት ከሌሎች በመንግስት ስልጣን ሆነ የምትፈጽማቸው በደሎች ተጠያቂ ላለመሆን የሚሰራቸውን ስራዎች በሙሉ ከህዝቡ እና ከህዝቡ ይሁንታ በመነጨ እንደሚሰራቸው አድርጎ ለማሳመን ነው የሚሞክረው። እውነቱ ምንድነው? የሚሰርቅ ባለስልጣን የሚሰርቅ አመራር በህዝብ ስም ሲምል ሲገዘት ድርጅቴ አንድም ነገር እኮ ህወሓት እና ህዝቡ አንድ ነው ማለትም እንኳን አንድ ነገር ነው። አመራሩን ራሱን የህዝብ ወኪልም አድርጎ ህዝብንም እንዲሰግድለት አድርጎ ህዝብ አንድም አይነት የተቃውሞ ምልክት እንዳያሰማ አፍኖ የስርቆት አጀንዳ ውስጥ በደንብ ተነክሮ ግን ደግሞ ህወሓትና ድርጅት አንድ ስለሆነ ብሎ በዛ ማጭበርበሪያ ራሱን ነፃ ለማድረግ የሚሞክርበት ሁኔታ አለ። ማቃቸው አሁን ሁሉም አርሚዎች ሲጀምሩ 1 2 3 4 የሚባሉት አርሚዎች የካቲት 11 ላይ ኦፕሬሽኖችን ስንጀምር ትልቁ መሳሪያቸው ዶሽቃ የነበረው ትልቁ መሳሪያቸው ዶሽቃ ሆኖ ትግራይን በወሳኝ መልኩ ነፃ ያወጡት የኛ ጀግኖች ድሮን መታ ምን ስለምታሳጣቸው ነው ድላቸውን የምትነጥቃቸው አለ። ሌላ ቴክኒካል ኢሹስ ልገባ አልፈልግም። አብይን ኤርዶዋን አያድ ነው፣ ሳዳም ሁሴን አያድ ነው፣ ቭላድሚር ፑቲን አያድ ነው፣ ማንም አያድ ነው። ጆ ባይደን ነው ግፋዊል ካዳ ነው ሰላም ተቀበል ብሎ ከገፋው ከዛ መልኩ ላይ ያድነው ይችላል። ድሮን የሚባለው ጨዋታ ሰው አይጎዳም ማለት አይደለም። ሰው ይጎዳል ለመጉዳት ፍላጎት እስካለ ድረስ ሰው ይጎዳል። ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ይሄንን አውቃለን። ሲዋሹ በጣም ነው የሚገርሙኝ። እኔ እስካሁን የዋሸሁት ይበቃኛል፣ እስካሁን የታገዝኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው፣ ንብረት ነው የሚለው። አውርደዋል ይታፍንና እንግዲህ ዓላማው የኤርትራን ሰራዊት እናፍርሰው የሚል ነበር በእኛ በኩል። ኤርትራን ሰራዊት ለማፍረስ ግን ሰዎች እንዲመጡ ማድረግ ነው። ግን ኤርትራን ሰራዊት ማፍረስ ዘመቻ ጀምራለሁ ብሎ ይሄን የሚመራው ወገን ገንዘብ ያላቸውን ሰዎች ብቻ ነው ማፍረስ የሚችለው። ስለዚህ የደሃ ልጅ ወጥሮ እንዲዋጋ ይገደዳል ማለት ነው። ከያዝክ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እሱኮ ሪፎርመር ነበረ እንደው የማይሆን ሰው ጋር ተሻርኮ። ምክንያቱም መጽሐፍ ቅዱስም ይላል መጥፎ ባልንጀርነት ያጠፋል ይላል፣ ባድ አሶሲዬሽን ይላል። አይ መጥፎ ባልንጀርነት ያጠፋል አውቃለሁ። ባልንጀርነቱን የመረጠው ራሱ ነው። ምክንያቱም እሱ የፈለገው ኢሳያስን አጋግሎ የሆነ ጠላቱን ያንበረክካል። ዋና እንቅፋት የሚለውን ለሱ ሄጅሞኒ ለሱ አምባገነንነት እንቅፋት የሚባለው የትግራይ ህዝብ ነው። በነገራችን የትግራይን የማስተዳደር ፍላጎት የላቸው። ጠፍቶ ነው ማየት የሚፈልጉት። ትግራይ ተዳክሞ ኢማስኪሌትድ ሆኖ ተሰልቦ ማየት ነው የሚፈልጉት። ሁለቱም ተመሳሳይ ነው ፍላጎታቸው። ይሄንን ትግራይን አዳክማል፣ ከነሱ ጋር ሆኖ አማራ ይዳከማል፣ ኤርትራ ይዳከማል። ከዛ በአዲስ ጉልበት እንደ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ። እሱን ደግሞ ይዞ ታንክ ያንጋጋ አስመራ ይገባል። ቀይ ባህር ድንበራቸው ነው ይላል። ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል። በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንልሃል። ግን ደግሞ ዘፈን አለ፣ የማን ቤት ጠፍቶ የማን ሊበጅ የሚል ዘፈን አለ፣ የአማርኛ ዘፈን። ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው ሰዋለሁ ያለ የሚፎክር ጀነራል አለ። ወርቅ ንግድ ነው ያለው ነው መባል ያለበት።
እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አርገው ሲሉት እንደገና ሌላ መስዋዕትነት ይሄን ወጣት ይዳርጉ ሲንቀሳቀሱ ማለት እና ኃይለ ሥላሴ የተዘረፈ ብር ነው የምነግርህ። ብር ከመንግስት ካዝና የወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ አብይን የሚያድነው የውጭ ኃይል የለ፣ የሚያድነው ጫጫታ የለ፣ የሚያድነው ሰልፍ የለ። አክትሟል። ግለሰቦችን በመግደል የምታስቆመው ነገር አይደለም። አብይ አንድ የግሪክ እንትን ላይ አይ ቲንክ የአርቴሚስ ህንጻ የሚባል ነው አንድ ስራ ምንም መስራት ያቃተው አንድ ዝም ብሎ ሰነፍ ሰው ታዋቂ እንዴት ሊሆን ብሎ አስቦ አንድ ትልቅ መቅደስ ይሁን ይመስለኛል አቃጥሎ ምንድነው ዓላማ ሲባል ታዋቂ ለመሆን ነው ብሎ እንትና ኋላ በግሪኮቹ ወሰኑ ስሙ መዝገብ ላይ እንዳይሰፍር። ያው ስሙ ግን እኔ ማነሳዋለሁ። አሁን አብይ መታወስ ከሚችል ከሆነ ካሁን በኋላ እንዳይፈርስ ብዙ የሞከረለትን ሀገር ባጭር ጊዜ ውስጥ በህዝብ ድጋፍም ጭምር በጭብጨባም ጭምር ኢትዮጵያ ማፍረስ እንደቻለ ትንሽ ሰው ተደርጎ ነው። ግን አንፎርቹኔትሊ ያው ትውልድ ሲዘክረው ይኖራል። ኢትዮጵያን ያፈረሰው ዱርዬ ተብሎ ሲታወስ ነው የሚኖረው ማለት عصرتات حياة برهان كوتري له نتعنت حريريو اللايك تخون له تزخبره وهتو تعمرت بكا نتعنت اندعلو تخون خنبعلها لبخ اللسان عصار زيبو عندنا نتعنتكي زيتي سكفلو عداي مكر عدرا عداي وقيل بليو عداي مريت سمايكي عداي توننيو عداي باندير خما تقراي سقاقليو اي حريري تقراي حريري